አለች እሷ አለች ኪያ በቃ ወሰደኛ እንዴ ቶፋ ምን እናረጋለን ምን ይኖራል ከዚህ ቶፋ ቀስ በል እግሬ እውነቱን ለመናገር ከሆነ እኔ እዛ እያልኩ በመሃል ቤት ኪያ ሄዳ ከሆነ ለኔ ሁለት ሙት ነው ማለት ነው ቤተሰቦቿ ሙሉ አሉ ቤቱ ስር በዛ ላይ አይኑ አብጧል ምናልባት የምትንኳን ከሆነ አንተ የመጣሃት ነው የሚመስላቸው አረ ምኑና ነው እቴ ምኑና ነው በጣም ለኔ እኔ አላንቺ መቼ ያምርብኛል ደግም ከፉ ኪዩ እንዴት ነው አብረን ይሻላል ገና ሲገባ ጀምሮ ኑር ያሉብኝ በእናንተ የመጣ ነው እንደዚህ አይነት ሁኔታ ሰር ይገባቸዋል ስለዚህ አሁን ደግሞ አንተ እዛ ሄደህ ደግሞ የምትነግራቸው ከሆነ ደግሞ የባሰ ነው የሚሆነው ቶፋ ተረጋጋ የምትለኝ ነገር ምንም እየገባኝ አይደለም እኔ ዘመኔን ሙሉ አላወራልህም ካሁን በኋላ ከፈለክ ዘመኔን ሙሉ አልጨቃጨቀህም በቃ ከፈለክ ከዛሬ ጀምሮ ዱዳ ሆነልሃለሁ ቶፋ ቤተሰቦቿ ሙሉ ጥርቅም ብለዋል ቶፋ አሁን እነሱ ባሉበት ቦታ ላይ አንተ እዛ ቦታ ላይ መገኘት ማለት ሌላ ጸብ መፍጠር ነው አሁን ግን ገብተህ አንተ ደና በሆኗን ብቻ በአይንህ ተመልከታት ሰዎች ነገሩኝ ምናምን ነገር አትበለኝ ቶፋ አንተ ነህ የሁሉ ነገር ራሱ የከተትከኝ ቶፋ አንተ መቼ ነው ረጋ ብለህ ይቅርታ የምትለው ይሄን ሁሉ ነገር ላንተ እንዳደረግን እያወቅ እንኳን መልሰህ እዛው ተሽከርከርብናል ደስታት የሚችለው ነገር አንተን ማግኘት አትፈልግም በቃ ፔሬድ አለቀ ትክክል ላይሆን ይችላል ግን ትክክል ለሷ ባለኝ ፍቅር ነው እንዳላጣት ስለማስብ ነው አጥቻት የምሆነው ነገር ገና ከመምጣቱ ከመፍራት አንፃር ነው እንደዚህ እየሆንኩ ያለሁት ሰላም የተከበራችሁ የቸኮሌ ካፕል ተከታታዮች እንዴት ናችሁ ያው የተፈጠረውን ነገር እየተከታተላችሁ ያለውን አይነት ነገር ነው በጣም ደባሪ በጣም አዘንኩበትና ደስ የማይል ጊዜን እያሳለፍኩ እንደሆነ ታውቃላችሁ ያው እዛ ስንደርስ እንቀጥልላችኋለን ብለን አስበን ነበረ ከደረስንም በኋላ ትንሽ እሷ ልትኖርባቸው ትችላለች ብለን ያሰብንባቸው ቦታዎች ማለትም ኪዩ ልትኖርባቸው ትችላለች ብለን የምናስባቸው የተወሰኑ ቦታዎች እኔም በግሌ ቶያም በግሉ የተወያየ ቦታ እየሄድን ነበረ አሁን የመጨረሻ ምክንያቱም ቤት ከመድረሷ በፊት ምናልባት ጓደኞቿ ጋር ወይ ደግሞ ስራ ቦታ ብቻ የሆነ ቦታ ላይ ልትሄድ ትችላለች ብለን ያሰብንባቸው በጠቅላላ ቦታ እያፈላለግናት ነበረ አሁን ቶፋ ለኔ አተናታል አሁን ለመጨረሻ ጊዜ ቶፋ ወደ ቤት አካባቢ ሄጄ ካለች እዛ ቼክ ማድረግ አለብን አንተ ግን በእንደዚህ አይነት ሁኔታ ከኔ ጋር ወደ ቤት እንድትሄድ አልፈቅድልህም ምናምን ነገር ብሎኛል እሷ ጋር ነው ሄደው ማለትም የቤተሰቦቿ ቤት ማለት ነው እኔም እየጠበቅኩት ነው ያለው በምን አይነት ሁኔታ እዛ እንዳለች ምንም የማውቀው ነገር የለም ትኑር ራሱ አትኑር ራሱ አላውቅም ከዛ ከክፍለ ሀገርም ራሱ መምጣት አለመምጣቷን ራሱ እርግጠኛ አይደለሁም እውነቱን ለመናገር ከሆነ ምክንያቱም ስትመጣም በትክክል ወደዚህ ወደ ከተማ እንደመጣች ወደ አዲስ አበባ እንደመጣች የሚያሳየን ምንም ነገር አላስቀመጠችልንም ሸኝቷታል ከሚባለው ነገር ውጪ ምንም ነገር አላገኘንም እዚህም ከበጣም በኋላ አየዋት ወይም ደግሞ አረ እዚህ መታለች ምናምን ነገር ብሎ የነገረን ሰው አንድም ሰው የለም እውነቱን ለመናገር ከሆነ እኔ እዛ እያልኩ በመሃል ቤት ኪያ ሄዳ ከሆነ ለኔ ሁለት ሙት ነው ማለት ነው አንድ ይቅርታ አላደረገችልኝም ሐሳቤን አልነገርኳትም በቀጥታም ደግሞ የምትፈልጋቸው ነገሮች በትክክል አስቀምጣ ጠይቃኝ እኔም ደግሞ በትክክል የምፈልጋቸው ነገሮች ስለሷ ማስረዳት የምፈልጋቸው ብዙ ነገሮች እያሉ ሳላስረዳት ሳልነግራት ከሄደች የዘላለም ጸጸት ነው የሚሆነው ምክንያቱም አንዴ ከሄደች በኋላ ሁሌ እኔን እያሰበች ተመልሳ ወደዚህ ትመጣለች ወደዚህ ወደ ሀገር ትገባለች ብዬ ማሰብ በጣም ነው የሚከብደኝ በጣም እንዳስቀየምኳት ነው የሚሰማኝ በጣም በቃ አላረለ ብዙ ተስፋ መቁረጥ ውስጥ ወይም ደግሞ በጣም ብዙ በኔ መታመም ውስጥ ብትሆን ነው ሀገር ጥላስ ከመሄድ ድረስ ሊያደርሳት የሚችለውን ውሳኔ ወሰነችውና እውነቱን ለመናገር ከሆነ እኔ ምን እንደምላችሁ አላውቅም በጣም የታመምኩበት በጣም ቀልብ የተሰበረበት ሁኔታ ላይ ሆኜ ነው ያወራችሁ ያው ከናንተ የምደብቀው ነገር የለም ብዬ ስላሰብኩ ነው እንጂ ካሜራ ፊት ቆሜ ራሱ እንደዚህ ለማውራት የሚሆን ኢነርጂ የለኝም እውነቱን ለመናገር ከሆነ ማለት ነው ያው ኪያ በዚህ ሰዓት ጥላኝ ሄዳ እዛ እኔና እሷ ተለያይተን እኔ ከዚህ ጸጸትካ ከዚህ ህመም ጋር እኖራለሁ ማለት ለኔ በጣም ከባድ ሁኔታ ነው እንዳልኳችሁ ኪያ በጣም ለነገሮች ልክ እንደኔ በጣም የቸኮለች ባትሆንም እሷም ፈጣን ነው ስትወስን ንዴቷን በቀላሉ እሷም የምታረጋጋ አይነት ሴት አይደለችም በተወሰነ ነገር ከተከፋች ስሜቷ ፊቷ ላይ ሁኔታዋ ላይ ድርጊቷ ላይ ቶሎ ነው የሚነበበውና አላቅም አሁን ሄዳ ይሁን ወይም ደግሞ ቀደም ብላም እኮ ፓስፖርቱን ቀርጣ ሊሆን ይችላል ምንድነው ቪዛውን ቆርጣ ሊሆን ይችላልና ሄዳም ሊሆን ይችላል ወይም ደግሞ እዚህ ትኖራለች በእንደዚህ አይነት አጣብቂኝ ውስጥ ፈጣሪ እናንተን አይክተቱነት እንደዚህ አይነት ከባድ ሁኔታ ላይ ነው ያለውትና በጣም ናፍቃኛለች በዛ ላይ መነግራት ብዙ እውነቶች ያሉ ነው እኔ ኪያ በዚህ ሰዓት እንድትለየኝ የሆነ አቅሙም የለኝም ብቃቱም የለኝም አልችልም እውነቱን ለመናገር ከሆነ ማለት ነው ምክንያቱም
ታቁታላችሁ የምትወዱት ሰው በጣም የምታከብሩት ሰው የምታፈቅሩት ሰው ህይወቱን ከሱ ጋር የሳላችሁት ሰው ድንገት በሆነ አይነት ሚስቴኮች በሆነ አይነት ነገሮች ተላልፋችሁ ያንን ነገር ማስረዳት ሳትችሉ ጥፋቱ የናንተ ሆኖ ወይም ደግሞ ነገሩ ከናንተ መጥቶ ለዛ ሰው ነገሩን ሳታስረዱ ሳትነግሩት በአንድ ጊዜ ተነስቶ ምናምን ነገር ሄዶ እናንተ ሰላም ሆናችሁ ተቀምጣላችሁ ብሎ ማሰብ በጣም ነው የሚከብደው። እና ኪዩን በጣም ነው መወዳት በጣም ነው ማፈቅራት ያለሷ በጣም ነገሮች ለኔ በጣም ከባድ ናቸው እጅግ በጣም ማለት ነው። እውነቱን ለመናገር ከሆነ ያው ከእሷን እያፈላለግን ባለነበት ሁኔታ ላይ ወደ ከእግሬ በጣም ነው አሁን ያለውበት ሁኔታ ራሱ እኔ ጥሩ አይደለም። ግን ከኪያ አሁን ኪያ ከመገኘቷ በላይ የሚበልጥ ነገር የለም ከዛ በላይ አስፈላጊ ነገር የለም ብዬ ስላስብ እግሬ ሙሉ ለሙሉ በቃ አለ አይደል አልታጠፉላ ብሎኛልና በጣም ያለውበት ሲቹዌሽን በጣም ከባድ ነውና እስኪ ቶፋ ደግሞ ይዞ ሲመጣ ምን ይዞ ይመጣል? እዛ እውነት ትኖራለች ወይም ደግሞ ሄዳ ይሆናል አላቅም በምን አይነት ሁኔታ እንዳለች። እውነት እኔ ለራሴ መቼም ነው ይቅርታ ማድረግለት መቼም ነው ደህና ማለት ነው። እኔ ኪያን አግኝቼ ሐሳቤን ካልነገርኳት ወይም ደግሞ ከሷ ጋር ቆሜ ያለውን እውነት ወይም ደግሞ እግሯ ላይ ወድቄ ይቅርታ ጠይቂኝ ሳልላት በፍጹም ነው እላችሁ እኔ ሰላም አልተኛም ሰላም አልቀመጥም። እውነቱን ለመናገር ከሆነ በትክክል ራሱ ነገሮችን እያሰብኩ አይደለም ምን ማድረግ እንዳለብኝ ራሱ አላቅምና እስኪ በጸሎትም እያገዛችሁኝ ቶፋም ከመጣ በኋላ ያለውን ነገር በደንብ እንትን መልላችሁ ይሆናል። እስኪ በቻልኩት መጠን አስረዳችኋለሁ ነግራችኋለሁ ሁሉንም እያንዳንዱ ነገርና አላቅም እንጃ ምን እንደምላችሁ ራሱ ቃልም ራሱ የለኝም። በጣም ደክሞኛል በጣም ያለውበት ሁኔታ ጥሩ አይደለም ነው በተወሰነ ጊዜ ራሱ አልፎኛል። ምግብም ከተኛው ራሱ እንቅልፍ በትክክል እውነቴን ነው ብላችሁ ረጃጅም ሰዓት ቁጭ ብዬ ነው ማሳልፈውና በቃ ቅዠት ነው ለመተኛት እንኳን በሞክር የሆነ ነገሮች በጣም ለኔ እኔ ያላንቺ መቼ ያምርብኛል ደግም ከፉ ኪዩ እንዴት ነው አብረን ይሻላል። ኦኬ ቶፋም እየመጣ ነው እስኪ ከመጣ በኋላ እስኪ ምን ይሁን ነበር ቶፋ እንዴት ሆንክ እንዴት ሆንክ ምን አለች አለች እሷ አለች ኪያ በቃ ወሰደኛ እንዴ ቶፋ ምን እናረጋለን ምን ይኖራል ከዚህ ቶፋ ቀስ በል እግሬ ምን ልንገርህ ቀስ በል እሺ ይኸውልህ እኮ ሄደን እሺ ቆይ አንዴ ልንገርህ ምንም ያስጠብቀን ነገር ይኖራል በቃ እኮ ሄዳ አለች እኮ ይኸውልህ ቶፋ እሺ አሁን በቀደምም ልክ እንደዚህ አይደለ ስንጠባበቅ እንደዚህ ጊዜውን የፈጀ ነው ጊዜውን የገደል ነው ያለው ነገር ቆይ አንዴ ልንገርህና ትሄዳለህ ምንም ቶፋ ምንም አይነት ነገር ውስጥ ብንሆን ማ ኪያ ወይኔ ምን ሆነች ደግሞ ምን መቷት ነው ምን ሆና ነው ቤተሰብ ምናምን ተሰብስበዋልና ትንሽ አይኗን አሟታል ነገር ነው ጭራሽ በመታመሟ በጣም ነው ምንድነው ነው የጠት ነገር መሰለኝ እኔ ብዙም ከርቀት ነው ያዩዋት ነው ምንድነው ነው ሰዎች መቷት ነው በጨለማ ስትገባ ወይም ደግሞ ጧት ላይ የሆነ ከሰዎች ጋር ተጋጭታ ነው ምን ሆና ነው ምን እንደሆነ አላወኩም እንዴት አታጣራም ቶፋ ምን ሆና ነው ብላ አላያት ኧረ ምን ሆና ነው እቴ ምን ሆና ነው እስኪ ጠይቋት ምን ሆና ነው መቅረቷ ለምን ነው ምን ሆና ነው ቤተሰብ ምናምን አክስቶቿ አጎቶቿ ምናምን ተሰብስበዋል። ሲቀጥል ደግሞ እኔ ሰው በጣም ነው ይለር ያሉብኝ ለምን ደግሞ ሰው ባሰ ነው የሚሆነው እኮ እሺ እኔ ውጪ መኖሬን አትናገር ማለት ነው ገብታ አንዴ ኪዩ ላናግርሽ እፈልግሻለሁ በር ላይ ብላት ይዛት ወጣና አንዴ ብቻ አገናኝኝ ቶፋ በፈጠረ ባክ አንዴ አይኗን ሊዮ በቃ አንዴ እሺ አይኗን ሊዮ አንዱ ብቻ ቶፋ በፈጠረ በቃ እንዴ እየነገርኩ ነው እሺ ምን ልረዳ ምን ልስማ ቶፋ እንዴት ልረዳው እኮ ሰማኝና ከዛ በኋላ ሐሳብን ትነግረኛለህ ታስታውሳለህ በቀደም ምን ብዬ ምን ልስማ ቶፋ ምን ትነግረኛለህ ብዬ በቀደምም ታስታውሳለህ በእንደዚህ አይነት ሁኔታ ጧትና አውራታለን ስገባ ገና ስገባ ጀምሮ ኖር ያሉብኝ በእናንተ የመጣ ነው እንደዚህ አይነት ሁኔታ ሰር ይገባቸዋል ስለዚህ አሁን ደግሞ አንተ እዛ ሄደህ ደግሞ የምትነግራቸው ከሆነ ደግሞ የባሰ ነው የሚሆነው እሺ ምን እናርግሽ ቆመን እንደዚህ ቁጭ ብለን እሺ በሯ ላይ ሄጄ ተደብቄ ቁጭ ብዬ እጠብቃታለሁ ከዛ ቤት ስትወጣ ብቻ ሄጄ አናግራት አረጋጋው እንደዚህ አይነት ሁኔታ ላይ ሆነ ሰው ማናገር አግባብ አይደለም ቶፋ ማን ነው በእንደዚህ አይነት ሁኔታ የሚረጋጋው አንተ በኔ ቦታ ሆነ ቦን ትረጋጋ ነበር ቶፋ ሰውን እንደዚህ እንደመጣን እኮ ቀጥታ እኮ መጣን አይደል እንዴ የተቻለኝን ያህል እያገዝኩ ነው አይደል
ግን አንተ መቼ ነው ረጋ ብለህ አዳምጠህ የምትወስነው? እሺ ምን ላድርግ? እሺ ምን ትመክረኛለህ? ረጋ በል ያለውን ነገር እናጣራውን። አይኖ እንደዛ አብጦ የምትሄድ አይመስለኝም። ስለዚህ ማትሄድ ከሆነ ነገም ከነገ ወዲያም እናገኛታለን። ቶፋ እሷ በጣም መሯታል። በጣም ነው ያዘነችው። በማንኛውም ሁኔታ ተነስታ ልትሄድ ትችላለች። ስለ አይኗም ግድ አይስጣትም። ስላለችበት ሁኔታ ግድ አይስጣትም። ከዚህ ሀገር ስለመውጣት ብቻ ነው የምታስበው። እሺ መፍትሄ አለ። መፍትሄ ሁለት ነው። አንደኛው እሷን ገብተህ ሄደህ ታናግራትና አንዴ ብቻ አኗር ያናግርሽ ደህና አይደለም ያለበት ሁኔታ ካለበለዚያ እዚህ መጥቶ ቤቱ ይበጠበጣል ነው ሌላም ሱትሩ አይደለም። አንዴ ያናግርሽ በላት ነበር። ግን ቤቱ በሰው ተከቧል። ሙሉ አክስቶቿ ምናምን አሉ። ማዘርየው ደግሞ የሌለ ነው ጓ ያሉብኝ። እኔ ቶፋ ደህና ባትሆን ነው ማለት ነው። ይቺ ልጅ ደህና አይደለችም ማለት ነው። ደህና ባትሆን ነው ማለት ነው እንደዚህ አይነት ሁኔታ ያለችው። ከርቀት አይቻታለሁ። ግን ትንሽ እየብጠት አለው አይኗ ላይ ምን እንደሆነ አላወቅኩም። ስጠይቃት አይመለከትህም ምናምን አለችኝ። እነቻ አክስት ልጅ አለቻት። አይመለከትህም በእኛ የመጣ ነው አይደል እንደዚህ እየሆነች ያለችው። እሺ ቢያንስ ግን ያለችበትን ሁኔታ ማወቅ የለብንም? ደህና ሆነን በነበርንባቸው ጊዜዎች ስለኛ ሲያስቡ ስለኛ ሲጨነቁ አልነበረም? ወይም ደግሞ ሰዎች የተወሰነ መቀነስ ሲጀምሩ ያኔ ገብተን እናናግራቸዋለን። እሺ አሁን ቆይ አንተ መፍትሄ የምትለው ነገር አለ? መፍትሄ የምለው ነገር ምን እንደው ታውቃለህ? ከገባን በኋላ የሆነ ነገር ብለን እናናግራቸዋለን። በቃ በእኛ ጥፋት ነው እንደዚህ የተፈጠረው። እሱን እኮ ሞከርኩኝ እኮ ለናግራት እኮ ሞከርኩኝ እኮ። ስሞክር ግን እናትየው በጣም ነው ጓ ያሉት። አስበው አክስቷም አጎቷም ምናምን ነገር ሊደረቡ ነበር ተውት ምናምን ነገር ብላ ነው። እሺ እንደዚህ ሆነን ግን ስንጨቃጨቅ ወይ ደግሞ እንደዚህ ሆነን ስንከራከር ብትወጣ እሷ ግን ጥሩ ነው ቶፋ። ድንገት ወጣ አሁን አንተ መምጣትህን ካወቀች ደግሞ ጭራሽ ለሆነ ነገር ወደታች ወርደህ መሆኑን ካወቀች ተነስታ ወጣ ነው የምትሄደው። ዋናው ነገር አንሽ እሷ አዲስ አበባ መግባቷን ማወቃችን ነበር አይደል? ገብታለች አለች ቤተሰቦቿ ጋር ነች። በቃ ዋናው ነገር እሱ ነው። ስለዚህ ከዚህ በኋላ ያለውን ነገር በር ላይ ቆመንም ተቀምጠንም መጠበቅ ካለብን እንጠብቃታለን። እንደዛ ይሻላል ግን ማለት ራስህን ትንሽ አረጋግተህ ስላለው ነገር እኔ እኮ ቶፋ ተረጋጋ የምትለኝ ነገር ምንም እየገባኝ አይደለም። እኔ ዘመኔን ሙሉ አላወራልህም። ካሁን በኋላ ከፈለክ ዘመኔን ሙሉ አልጨቃጨቅህም። በቃ ከፈለክ ከዛሬ ጀምሮ ዱዳ ሆንልሃለሁ ቶፋ። ግን አሁን እኔን ከምትከራከረኝ እዛ ቦታ ላይ ሄደን እሷን አግኝተን አንድ መንገር ያለብኝን ብቻ ነገር ልንገራትና ገባውኝ እኮ አልኩህ እኮ እንዴ ይሄድ ከጠዋት ከዛ ጀምሮ እስካሁን እንዴ ቁርስ ምሳ እንኳን አልበላንም አይደል? እስካሁን ድረስ እየጠየከኝ ነበር። ምንም አንድም ነገር የተከራከርኩ አልነበረም አይደል? አርግ ያልከኝ ነገር እያንዳንዱ ነገር እያደረኩልህ ነበር። አሁን ደግሞ ሰዓቱ አይደለም እያልኩ ነው። በቃ ቤተሰቦቿ ሙሉ ጥርቅም ብለዋል። ስለዚህ አሁን እነሱ ባሉበት ቦታ ላይ አንተ እዛ ቦታ ላይ መገኘት ማለት ሌላ ጸብ መፍጠር ነው። እኔ ኪያ ነው ይኸውልህ ዘመዶቿ ስለሚያስቡት ጓደኞቼ ቤተሰብ ስለሚያስበው ነገር በዚህ ሰዓት የሚመለከተኝ ነገር የለም። ኪያን አግኝቼ ግን ሀሳቤን ብቻ መንገር ፈልጋለሁ። ደህንነቷን ደግሞ እርግጠኛ መሆን መቻል አለብኝ ወይ? እሺ እማናግራትን ጊዜ እስክትወጣ ጠብቄ እኔ በሯ ላይ ይዋልም ይደርም ማለት ነው በሯ ላይ ጠብቄ አናግራታለሁ። አሁን ግን ገብተህ አንተ ደህና በሆኗን ብቻ በአይንህ ተመልከታት። ሰዎች ነገሩኝ ምናምን ነገር አትበለኝ ቶፋ። ከርቀት ያን ያህል ዲፕ የሆነ ነገር አልታየኝም። የሆነ እንደ የተወሰነ ብጠት አለው አይኗ። እሺ ምት ነው በሰው ነው ወይስ ምንድን ነው? አይመስለኝም። በእኔ የተነሳ ነው ቶፋ። እዛ ገጠር ላይ ገብታ በእኔ የተነሳ ነው የሁሉ ነገር የተፈጠረው። አንዴ እንኳን ተረጋግቼ ሰምቻት ቢሆን ያ ስሰራ የነበረው ድራማ በጠቅላላ አንተ ነህ የሁሉ ነገር ራሱ የከተትከኝ ቶፋ። እየሰራችሁ ያላችሁትን ነገር እያደረጋችሁ ያሉትን ነገር አንዴ እንኳን ውሸታችሁ መሆኑን እየቀለዳችሁ መሆኑን የምታሳውቁበት አንድ መንገድ ቢኖር የሁሉ ነገር አይፈጠርም። እኔም እርግፍ አድርጌ ትቼ ኪዩን እቅፍ አድርጌ ይሄንን ኖርማል ነገር ውስጥ እንገባለን። መች ነው ግን ራስህን የምትኮንነው ቶፋ? ነው ግን አንተ እኔ ጥፋተኛ ነበርኩኝ የምትለው? እኔ አሁን ለመወቃቀስ አይደለም እንኳን አንድ ቀን ለመወቃቀስ አይደለም። አሁንም አንተንም እሷንም ይቅርታ ስለመጠየቅ ነው እዚህ ጋር ያለሁት። ግን ያ ሁሉ ነገር ያለፈው ዞረ ሁሌ እኛን ጥፋተኛ ማድረግ አንተንም ይቅርታ ጠይቃለሁ። አንተ ነገር ኖርማል ነው አይደል? አይደለም በፍጹም እኔ ይቅርታ ጠይቃለሁ እኮ አጥፍቻለሁ ነው የሰራው ስህተት በጠቅላላ እኔን የተመለከተው ነው። እኔ ነኝ ያጠፋሁት። ነገር ግን የዛ መበሻሸቅ ውስጥ ባንገባ ቶፋ እዛ ነገር ውስጥ ሁሉ ባንገባና አንድ ቀን የሆነ መደማመጥ ብንችል አሁን ገባን። ከዛ በኋላ ያለው ነገር እኮ ነው የበለጠ እኮ የጎዳት እኮ። አንተ ግን የፈለገ ነገር መበሻሸቅ ስር ብንገባ በዛ ልክ አንተ እንዴት ልታረግባት ትችላለህ ቶፋ? አንተስ ያደረከው ነገር በዛ ልክ የሚባል ነገር አይደለም። አንተስ እንደ ሚዜ እኮ አይደለም የመጣው፣ እንደ ባለትዳር ሱፍህን ለብሰን የመጣው። እሷም እኮ እንደ ሚዜ አይደለም የመጣው። አንድ ጊዜ የሚነሳ ነገር ነው። እኔ እነዛን ነገሮች ባየው ቁጥር ነው ሌላ ነገሮችን እንኳን አይደል እንዴ አሁን ዞሮ ወደዛ ለምን ትመልሳለህ? እንዲገባኝ ነው ቶፋ፣ እኔም እንዲገባኝ እናንተ እንድትቀኑ ነው ልበል ያደረኩት። ይሄ አስኬዳል የሆነው ሁሉ ከዚህ ሁሉ በኋላ አሁን ለመወቃቀስ አይደለም፣ አንተንም ለመውቀስ አይደለም። አድርገህ ስልችት ነው የምታደርገው። እሺ የፈለከውን ነገር በለኝ ቶፋ፣ የፈለከውን ነገር በለኝ፣ የፈለከውን ነገር ብለህ ተቀየመኝ፣ ከፈለክ ምታኝ። የምሬን ነው የምልህ ቶፋ። ብቻ ግን ኪዩ ጋር ደርሰን ያለውን ነገር ማውራት አለብን።
መነጋገር መቻል አለብን። ሰዓቱ አይደለም። አንተ ምንድነው እንደሚያንቀሸቅሽ? እንዴት ይሄን ነው የሚያንቀሸቅሽ? የዛ ዕለት ገጠርም በእንደዚህ አይነት ሁኔታ አለ ጥለን የመጣ ነው። ጋናግራት እኔ አይመለከተኝም። አንተ ጨልለት አስጨልለኝ ነው እንዴ? ወይኔ ቶፋ ቤተሰቦቿ ሙሉ አሉ ቤቱ ስር። በዛ ላይ አይኑ አብጧል። ምናልባት የምትንኳን ከሆነ አንተ የመታሃት ነው የሚመስላቸው። ስለዚህ ቦታው አይደለም። ቆይ ትንሽ ተረጋጋ፣ ራስን አረጋጋ እንዴ። እሺ እንደዚህ እናድርግ ቶፋ፣ የሆነ ህፃን ልጅ ላክና የሆኑ ጓደኞችሽ እየፈለጉ ወይ የሆነ ሴት ጓደኞቻችን የለም የሆነ ሴት ጓደኞቻችን ጋር ደውልና ይዘዋት ይውጡ። አይኗን አሟት ቁጭ ብላለች እያልኩ እኮ ነው። ግን ደህና መሆኗን ወይም በምን እንደዛ እንደሆነች ማወቅ የለብንም ቶፋ። እዛ ገጠር ላይ ነው የሆነ ነገር ያስደረግኳት። እዛ ገጠር ላይ መሄድ መቻል አልነበረባት። መውጣቱ አይቀርም። ስትወጣ ወይ ያኔ ያምተን ጠይቃታል። ወይኔ አኗር በገዛ እጄ ነው እንደዚህ ያደረግኳት። ወይኔ የሆነ ትንሽ የሚበላ ነገር ላምጣለን። እኔ ምንም ነገር አልቀምስም። ምንም አይነት ነገር ቼክ አላደርግም ቶፋ። በዚህ ሰዓት የሚበላልኝ ይመስላል? አንተ ስታስበውስ ስለሚበላ ነገር ግድም ይሰጠኝ ይመስላል? ስለ ጤናዬ ግድም ይሰጠኝ ይመስላል? ቶፋ በዚህ ሰዓት እንደዛ ነገሮችን የማሰቢያ እድል የሚኖረኝ ይመስላል? ቶፋ አንተ ራሱ አስበው። የሚያስፈልግ ከሆነ ግን መኪና ስለመጣለ የሚያስፈልገኝ ምን እንደሆነ ታውቃለህ? ኪያን አግኝቶ ማዋራት ነው። እግሯ ላይ ወድቆ ይቅርታ መጠየቅ ነው ቶፋ። የሰራሁትን ስህተት የነበሩትን ነገሮች በጠቅላላ እየመሰላት ያለው ነገር ሳደርግ የነበረውን ነገር በጠቅላላ ሁሉንም ነገር ግልጽ አድርጌ መንገር መቻል አለብኝ። በቃ ሙሉ ለሙሉ እኔ ጥፋተኛ ነኝ ብለህ አታምን። ሙሉ ለሙሉ ይቅርታ ጠይቃት። እሺ ጠይቃት። ሙሉ ለሙሉ ያደረጋችሁት ነገር ምናምን ብለህ ሌላ ልቦና አታድም። እሺ አልላትም። ቢያንስ እኔ እኮ ሳጠፋ እኮ ይሄንን ነገር አጥፍቻለሁ ብዬ በግልጽ አማርኛ ጠይቃለሁ አይደል? ይቅርታ። አንተ መቼ ነው ረጋ ብለህ ይቅርታ የምትለው? ይሄን ሁሉ ነገር ላንተ እንዳደረግን እያወቅህ እንኳን መልሰህ እዛው ትሽከረከርብናል። እሺ ቶፋ አጥፍቻለሁ። በቃ ነገሮች አልገቡኝም ማለት ነው። ትክክል አይደለሁም ማለት ነው። አሁን ግን ስለ ኪያ ደህንነት ነው እርግጠኛ መሆን የምፈልገው። ሌላው ደግሞ ያለችበትን ሁኔታ በትክክል ማወቅ እፈልጋለሁ። እንዴት? እሺ ምን ላድርግ ሳገኛት? እሺ ምን ልበላት? እሺ የሚፈጠረውን ነገር ንገረኝ። ልክ እንዳገኘኋት ማድረግ ያለብኝን ነገር ንገረኝ። እሺ ቶፋ አሁን ማድረግ ያለብህ ነገር እሷ አረጋ እንድትልና ሰላሟ እንድታገኝ መፍቀድ ብቻ። እንዴት አድርጌ ደግሞ አጠገቧ መድረስ የለብህም። አሁን በሚገባኝ ማለት ቶፋ እችላለሁ እኔ ያለ ኪያ አንተ አለመቻልህ እሷን የሚጎዳት ከሆነ ለሷ አታስብላትም? እንዲያኑ ግን በዚህ መካከል የሚፈጠሩት ነገሮች የሚፈጠሩት ጋፖች ታዝንላትም። ቶፋ ታውቃለህ ስሜቴን ለምን ትጠይቀኛለህ? አንተ የሚያስደስትህን ነገር እያደረግክ እኮ እሷ በጣም የተጎዳች ነው በመሀል ቤት። እኔ የሚያስደስተኝ እኮ አይደለም። አንተ የሚያስደስትህን ብቻ ሳይሆን እሷ የሚያስደስታትን ነገር ማወቅ መቻል አለብህ። እሺ እሷ ሊያስደስታት የሚችለው ነገር አንተን ማግኘት አትፈልግም። በቃ ፔሬድ አለቀ። ረጋ ትበልበት፣ ትረጋጋበት። ከዛ በኋላ ታናግራታለህ። አይኗ እንደዛ አብጦ የምትሄድ አይመስለኝም። አስፈላጊ ከሆነ ደግሞ በቅርብ ርቀት ሆነ ቁጭ ብለህ ምናምን መጠበቅ ትችላለህ። ዋናው ነገር ወደ ውጪ እንዳትሄድ ነው አይደል? አንተ መጠበቅ የምትፈልገው። አዎ ቶፋ። ከዛ ውጪ ያለውን ግን ቢያንስ ሰላም መስጠታ ነው። የሷንም ነስተኸው የኔንም ነስተኸዋል። ሰላም አንተ የራስህን ደስታ ብቻ ነው እያባረርክ ያለው ቶፋ። ምናልባት አሁን ያለው በጭንቅላቴን በትክክል እያሰበ ላይሆን ይችላል እኮ። ለዛ ነው ተናድጄ ሊሆን ይችላል ነው። አሁን ይኸውልህ የመጨረሻ ርቦኛል፣ ደክሞኛል። እግሬ በትክክል እንኳን እየቆመ አይደለም። እውነቱን ለመናገር ከሆነ የኪያ ጉዳይ ባይሆንብኝ ኖሮ ማለት ነው ስለ ኪያ ይሁን ምንም አማራጭ ያጣሁበት እሷን ከመጠበቅ ውጪ ባይሆን ማለት ነው ቶፋ መቆም እንኳን የምችልበት አቅም ኖሮኝ አይደለም ነው እያወራሁ ያለሁት። ምንም በቃ ኢነርጂ ዜሮ ነው ያለው። ኪያ ደህና መሆኗን ማወቅ አለብኝ። ደህና ናት ካልከኝ ደግሞ ስትመጣ እሺ እሷ ሰላም የምትሆንበት ነገር በምን አይነት መልኩ ነው ማድረግ ያለብኝ? በቃ ተመሳሳይ ነገር አትበለኝ፣ ተዋት ብቻ አትበለኝ፣ ጋፕ ስጣት፣ ጊዜ ግዛላት አትበለኝ። በእንደዚህ አይነት ሁኔታ እኔ እንዴት ከኪያ ጋፕ ሰጥቼ ልኖር እችላለሁ? በዚህ መሀል ስለሚፈጠሩት ነገሮች ተመልሼ ልበል ቶፋ? ተመልሼ በቃ ከራሴ ጋር አልሁን? ለእኔ ሳታስብም ከእሷ ጋር ጋፕ ስጣት ስትል በእኔ ዙሪያ ሆነን እግሯ ላይ ይቅርታ ጠይቄ ሰላም መሆናችንን እርግጠኛ ከሆንኩ በኋላ ከፈለክ ማለት ነው የፈለገችውን ያህል ጊዜ ስጣታለሁ። በቀረም እኮ ለመባባል እኮ መደማመጥ ያስፈልጋል። በዚህ ሰዓት እሷ ረጋ ብላ ታዳምጣለች። እሺ እንድንደማመጥ መገናኘት የለብንም እኮ። ትንሽ ረጋ ትበል አኑ እንዴ። ወይ ደግሞ ከኔ መፍትሄ የማታገኝ ከሆነ ወይም ደግሞ የኔ መፍትሄ ላንተ መፍትሄ የማይሆንልህ ከሆነ አትጠይቀኝ። አይደለም እንደዛ እኮ አይደለም። አዳምጠኝ እሺ። ጋፕ ብለን እያሰብን አሁን ጋፕ ስጣት ነው አይደል የምትለኝ? ያልኩን ሌላ አይነት ጋፕ አይደለም። እኔ እርሳት ተዋት አታፍቅራት ምናምን አይደለም። ይገባኛል። ግን የጥሞና ጊዜ ስጣት ነው ያልኩት እኮ። ግን ጊዜው እየሄደ ነው። አጭር ጊዜ ነው ያለን። ኢትዮጵያ ውስጥ እኮ ወር አመት ዘመን ልትቆይ አይደለም። ዛሬ ነው አመት ሄደው ዛሬ ቁጭ ብላ መጠበቅ ትችላለህ እንደማትሄድ።
ቶፋ እንደዚህ እየተከራከረን ባለንበት ሁኔታ ውስጥ ሆና እሱ ተመልሳ መሄድ አለመቻሏን አስበው። አንድ አዳር እንኳን ጧት እስኪነጋ ድረስ የሆነ ጠብቀን አናግራን እንድትሄድ ነበር አይደለ? እዛ ገጠር ውስጥ ስንጠብቃት የነበረው ጧት ላይ ምን ተፈጠረ? ተነስታ ድንገት ይኸው ወደዚህ መጣች አይደል? አላዳምጥ ብትለኝ ነው እንጂ አንተን አዳምጪ አይደል እንዴ ነው ጧት ላይ ታናግራታለህ ብለኝ እሺ ብለን ቤት ውስጥ የገባነው ቶፋ ነው አይደለም? ወደዚህ ስንመጣ ብቻ ነው እሱንም በመከራ ነው እሺ ብለኝ የመጣው። እኔ ያልኩ ሌሊቱን ሙሉ እንደዛ ስትረብሸን ረጋ በልና ትንሽ ረፍት እንኳን እናድርግ። ቢያንስ ረፍት ብናደርግ ኖሮ ከሷ እርሊ ተነስተን እንጠብቃት ነበር። ጧት ላይ ምዛ ማናገር እንችል ነበር። ግን ስንት ሰዓት ነው የተነሳነው? 3 ሰዓት ከምናምን። እኔ እኮ ቶፋ አንተ በኔ ቦታ ብትሆን ተኝተህ እንደምታድር የሆነ ነገር ሐሳብ የማይገለው ሰው ሐሳብ የማያስጨንቀው ሰው ሆነ ኩልስ ትችላለህ። እኔ ግን ዝም ማለት አልችልማ። ሁሌ እንዴት ባንተ ጭንቅላት እንድኖር እንትን ትላለህ? እኔም የራሴ የሆነ ማንነት የራሴ የሆነ ባህሪ አለኝ። ምናልባት እየተናገርኩ እያደረኩት ያለው ነገር ትክክል ላይሆን ይችላል። ግን ትክክል ለሷ ባለኝ ፍቅር ነው እንዳላጣት ስለማስብ ነው። አጥቻት የምሆነውን ነገር ገና ከመምጣቱ ከመፍራት አንፃር ነው እንደዚህ እየሆንኩ ያለሁት። ያለ ኪያሽ እኔን አስበኝ እስኪ ቶፋ። መልኩ እኮ ለመረዳት እየሞከርን እኮ ባንተ ልክ እያሰብን እኮ አይደል? አንተስ ለምን በእኛ ልክ ለማሰብ ትንሽ አትታገልም ከራስህ ጋር? ቶፋ እየሞከርኩ እኮ ነው። ተደራረበብኝ፣ በዛብኝ፣ በቃ አቅሜ በላይ ሆነብኝ። ታውቃለህ? በቃ አንዱን ወጣሁት ስለሌላ አንዱን ወጣሁት ስለሌላ አንዱን ወጣሁት ስለሌላ ከሆነ ነገር ውስጥስ አሁን ላይ ስገባ አይቻታለሁ። ሙሉ ቤተሰቦቿ ተሰብስበዋል። ገብቷል ሐሳቤ? ስለዚህ እኔ እንደው መጀመሪያ ላይ ተሰብስበው ምናምን ሳያቸው ሊሸኙት ምናምን የመጡ ቤተሰቦቿ ነበር የመሰሉኝ። ፋይናሊ ግን ወደ ውስጥ ጠጋ ምናምን ስል አይኗ አብጧል። አብጧል ማለት በጣም ነው ምንድነው ነው? ቆይ የምት ይመስልሃል ወይ ደግሞ የሆነ ነገር ሆነ ይመስልሃል? ትንሽ ራቅ ብላኝ ነበረ ግን እንዳበጠ ግን ከርቀት ያስታውቃል። ስለዚህ አብጧል እና ደግሞ የሁሉ ነገር የተፈጠረው በእናንተ ነው ምናምን ብሎ ማዘርየው በቃ የሌለ ነው ወሬ ያሉብኝ ማለት ነው። አሁን አንተ ደግሞ ከሄድክ የባሰ ነው። አንተን ደግሞ የበለጠ ከኔ በላይ ያውቀዋል። ይገባኛል። ቢያንስ ስለኔ እንኳን ያናል የተጋነነ ነገር ሊሰሙ እንደማይችሉ በኔ ብዙ ሊቀየሙ እንደማይችሉ ገምታለሁ። ግን ዞሮ ዞሮ ያንተ ጓደኛ ስለሆንኩኝ ነው ይመስለኛል። አንተ ጓደኛም ከዚህ በኋላ እዚህ አካባቢ ላይ እንዳደርሱብኝ ልጄ በሰላም ትኖርበት ነው ያሉኝ። ገብቷል ሐሳቤ? ይገባኛል። እሳቸውንም እረዳቸዋለሁ። ምናልባት ከቤት ወጣ ርቃ ገጠር ሄዳ ስትመለስም ደግሞ በእንደዚህ አይነት ሁኔታ መመለሷ የሁሉ ስሜታቸውን ይገረዳቸዋለሁ። ማዘሯም የፈለገ ነገር ቢሉ ነገር ግን ምን እንደው ታውቃለህ፣ ትናንት የነበረውን ፍቅራችንን ማሰብ መቻል አለባችሁ ሁላችሁ። አንተም ብትሆን እናትየውም ቢሆን አስቀይሚያት አሳዝኛት የማይገባ ነገር አድርጌ ሊሆን ይችላል። ግን ለሷ ካለማሰብ እሷን ካለማክበር እሷን ካለመውደድ ሆን ብዬ ያደረኩት ነገር አይደለም። እሱ ብቻህን ነው የምታውቀው። እሺ በምን መልኩ ላስረዳችሁ ቶፋ? ሰዎቹን እሺ በምን መልኩ ላስረዳ? እየጮህ አንተ እኔ ብቻ ካልተደመጥኩኝ እያልክ ማንም ያዳምጥ የለም። እኔም ችዬ ነው ማዳምጥ። በቃ ረጋ ብለህ አስረዳ። የሚፈጠረውን ነገር ችኩል አትሁን። በእያንዳንዱ ነገር ላይ ችኩል ትሆናለህ። አሁን ደግሞ አንዱ ሲስተካከል አንዱ የሚበላሸው ለምንድን ነው? ስለምትቸኩል እኮ ነው። እሺ ቶፋ፣ እሺ አንድ ነገር ልንገርህ። ዛሬ ነው ያላት አይደለ? ብትሄድ እንኳን ማለት ነው ዛሬ ነው ያለው። አስበው የሆነ ነገር መዘናጋት እንኳን ብንዘናጋ እልፍ ነው የምትለው። ሐሳቤን ተረድተኛል? ድጋሚ ለማግኘት በጣም ነው የምንቸገረው። ነገር እንዳይደገም ነው። እሺ በእንደዚህ አይነት ሁኔታ 1 ደቂቃ ነው ያለን እያልን እንዴት አልቸኩል? ማን ይደውልልህ? እሷ ናት። እሺ ሶሽ ምንድነው ማድረግ የምንችለው? አሁንም በጣም እየተዳከመ ነው። አንተ እግርህ ሰላም አይደለም ወይ? ደግሞ ተራ በተራ ቁጭ ብለን እዚህ አካባቢ ላይ የሚፈጠረው ነገር እኔ አሁን ሂድና ቁርስ ምሳ ምናምን ነገር ብላ። አልበላም ቶፋ፣ በፍጹም አላስበውም። እሱ በፍጹም የማስበው ነገር አይደለም። የፈለገ ነገር ቢመጣ እሷን ከማግኘቴ በፊት ማለት ነው ስለመብላት ስለመጠጣትም ሆነ ሂጂ ስለማረፍ በፍጹም የማስበው ነገር አይደለም። ባስበው እንኳን ላደርገው ማልችል ቁጭ ብዬ እኔ ኪያን ከማግኘቴ በፊት ምግብ መብላት የምችል ይመስላል? ሄጄ እንቅልፍ መተኛት የምችል ይመስላል? ቶፋ ግን ደክሞኛል፣ ርቦኛል። እሺ ቶፋ እቤት አድርሰኝና እሷ ጋር ማለት ነው አንተ የፈለክበት ቦታ ደርሰና እቤት አድርሰኝ የምልህ ቤት አልገባም። በቃ እቤታቸው በርግን አካባቢ ማለት ነው። ምንድነው ማድረስ ላዝለ ነው? በስትክል እየተራመድክ ነው አይደል እንዴ? ግን ቢያንስ አንድ ሰው ከአጠገቤ መኖር መቻል አለበት ቶፋ። ምናልባት እኔ ላይ እንኳን ድርቅ ብትል ማለት ነው እንድንደማመጥ የሚያደርገን በእኔና በሷ መካከል የሆነ ሰው ሊኖር ይገባል። ለዛ ነው አንተ እንድትኖር የምፈልገው ነው ቶፋ። እኔ ደግሞ ደከመኝ ራበኝ እያልኩ ነው። ቢያንስ ተራ በተራ እንኳን እንድንበላ ፍቀድ እንጂ ቶፋ። በዚህ ሰዓት እኔ ደከመኝ ራበኝ ምናምን ነገር ብትለኝ እኔ አልሰማህም ቶፋ፣ በፍጹም ማለት ነው። ይገባኛል፣ ስሜትን እረዳለሁ። ርቧል፣ ደክሟል፣ ያሳለፍነው ነገር በጣም ረጅምና ከባድ ነው። ግን አሁን በእንደዚህ አይነት ሰዓት ደግሞ ወደኋላ እንድትሸሽ አላደረገም ቶፋ። አንተም በእንደዚህ አይነት ሰዓት ደግሞ አስተውኝም አውቃለሁ። ስለዚህ ሄደን የምንችለውን ነገር እናድርግ። በቃ ይኸውልህ አንድ ነገር ልንገርህ፣
ምናልባት እኔ እየጮኩ ስለማውራ ወይም ደግሞ ነገሮችን ትንሽ ቸኮል ስለምን አንተንም ማስረዳት አልቻልኩም፣ ኪያንም ማስረዳት አልቻልኩም። የኪያን ቤተሰቦችም አሁን ተናደውብኝ ሊሆን ይችላል፣ ወይም ሄጄ ብናገርም ማንም የሚረዳኝ ላይኖር ይችላል። አሁን ግን አንተን ያዳምጠዋል፣ ሁሉ ነገርን ይሰማዋል። ምክንያቱም በአንተ እንደሆነ ሳይሆን እኔ ሙሉ ጥፋተኛ እንደሆንኩ ሆኖ ነው እነሱ የሚያስቡት። ደግሞም ነውም ብዬ ላስብሽ። ትሄደና አንተ ታናገራቸዋለህ። በቃ ከዚህ በኋላ ያለውን ጉዳይ አንተ ትፈጽመዋለህ። ነገር ግን እኔ መውጣት አለመምጣቷን ብቻ ከቤት ልትሄድ ይሁን አይሁን ምንም ማወቅ ስለማልችል ማለት ነው እዛ ቤቷ በር ላይ ያለ የሆነ ጥግ ላይ እኔን ታስቀምጠኛለህ። ከዛ እስከዛ ድረስ አንተ የፈለክ ቦታ ሄደ ቁርስህን በልተህ ሻወር መውሰድ ካለብህ ሻወር ወስደና፣ መጀመሪያ ግን እዛ ቤቷ በር ላይ ወሰደኝ። ትችላለህ? ይሄን ታደርግልኛለህ? እሺ ያልኩህ እኮ አንዋር። እሺ አትሰልቸኝ ቶፋ፣ አትሰልቸኝ ቶፋ። በእንደዚህ አይነት ሁኔታ ሁለታችንም የራሳችን የሆነ ነገር አድርገናል። ለዚህ ሁሉ ነገር አስተዋጽኦ በቃ አብረን ነው የምንወጣው። ፍቅዋን ነሰኝ ብዬ አልሄድም ሌላው ደጅ ልብሽን እስካገኘው እለፋለሁኝን እንጂ የልቤን ፍቅር ጉዳት ቀርበሽም አብታውቂው ትወጅልኝ ነበረ አንዲም ባታስጨንቅኝ። እንዳልኩ እናትየው መሆን አጎቶቿ ማለት ነው። ስለዚህ አንተ ትገባና ያለውን ነገር ማናገር የምትችልበት ማስረዳት የምትችልበት ነገር ካለ ማለት ነው አንተ ጥፋተኛ እንዳልሆንክ ስለማያስቡ ማለት ነው የፈለከውን ነገር የማውራት እሷንም ደግሞ ወይ ማስቀየስ ይዘው የመውጣት አቅሙ አለ። እሺ ቶፌ፣ ስለዚህ ሄዳ አናግራት። እሺ ትንሽ ቁጭ ልበል ወይ እዚህ ጋር አይ ችግር የለም። አንዴ ጥፋተኝነት አንዴ ደግሞ ልክነት ሁልቀምትም ያለበት እዚህ ጓደኝነት። እንግዲህ ቤተሰቦች ያው ቶፋም ረጅም ሰዓት ሆኖታል ሄዶ ቀረ ነው ወደ ሌላ ቦታ ሄዶ ይሆን ወይ ደግሞ እዛ ሄዶ ምን እንደገጠመው አላውቅም ነው ስልክ ምስደውልለት ምናምን ነገር ስልኩ ይመልሳል ነው በተረጋጋሚና ምናልባት አሁን ከመጣ ብዬ ነው እስካሁን ድረስ የቆየሁት የነበረው ወይ እዛ መሄድ ሳይኖርብኝ አይቀርም። እግሬም ደግሞ በጣም እየደከመኝ ነው እያመመኝም ነው ኪያ ደግሞ ድንገት ትወጣለች ብዬ በጣም ተጨንቄያለሁ። ኦኬ እሱ ነው አይ ያው እሱ ነው መሰለኝ። የት ሄደህ ነው ቶፋ? ምን ተፈጠረ? ምን ሆንክ? እና ታዲያ ለምንድን ነው የቆየው? ምንድን ነው ያስከኝ? ኧረ አልጠጣም እኔ በዚህ ሰዓት ምንም ነገር ነው አያሰኝ ምንም ነገር ነው ማያሰኝ ቶፋ። አንተ ምንም ነገር የለም ቶፋ። ማንም ሰው አልወጣችም። ይኸው እሷም የሆነ ነገርም ይዘህ ትመጣለህ ብዬ ነበር ወይ ትደውልልሃለች ወይ ደግሞ በጀርባ በኩል ብቻ የሆነ ነገር ይፈጠራል ብዬ ነበር። አንተ ምንም ነገር አላገኘህም። እሺ እንዴት እናድርግ? ምን አሰብክ? ምንድን ነው ያመጣው? ይሄ ምንድን ነው? ቤት ምግብ አሰርከኝ። ኧረ ቶፋ አሁን በዚህ ሰዓት ስለ ምግብ ምናምን ነገር እንትን እላለሁ ብለህ ታስባለህ? ብላና በቃ ከዛ በኋላ እንጠብቃታለን። ያው ይመጣል አይደል? ቶፋ እኔ ቢቀርብኝ ይሻላል በእናትህ። አሁን እንደዚህ አይነት ሁኔታ ምግብ ምናምን ነገር ፊል አደርጋለሁ ብለህ ታስባለህ? እንዴት አድርጌ ነው የሚወርድልኝ? ብላና ከዛም እንጠብቃታለን። ስለበላን እኮ አታመልጠንም አይደል? እዛ ሄደን የቆየው ማለት ነው። ና አሁን ታጠብዬ ትርጉም አልባ ሆነብኝ ጓዳይም ሆነ ባዶ ከጎኔ ስትርቂ በጽልመትሽ ተጋዶ ካጠፋሁኝ ምልካዋስ ተቀበይኝ ይቅርታ ደስታ ይሰጥሻሉ እኔ እንዲህ ስንገላታ ጥፋቱን ማምኑ ይቅር በይኝ። እኔ ላናግራት ስለፈለኩ ይቅርታ ልጠይቃት ስለፈለኩ አይደል እንዴ እንደዚህ ሆኜ እየጠበኩ ያለሁት። ያንተ መጠበቅ ምን ዋጋ እንትን ይኖረዋል? እሺ ነው ብላ ደግሞ ፀሐይ ላይ ቅባት ነገር ካለው ማበዳችን ቤት ካልሆነ አበላም ብዬ እኮ የቤት ካልሆነ አትበላም ብዬ ነው። ከቤት ነው የተሰራው። ከቤት ነው የተሰራው። ኦኬ ያው ከቤት ካልሆነ እንደማይመቸኝ ታውቃለህ አንተ። ግን ቶፋ መብላት አለብኝ አሁን በዚህ ሰዓት። መጾም ፈለገ ከሆነ አለመብላት ይችላል።
ላንቺ መጥቶልሻሽ በያ አለ እዚህ እንዳይጮህልሽ በጣም ስለራበኝ ሞሞ ዝም ብዬ እንትን ያልኩሽ ግን እያየህ እሺ እንዳትወጣ ደግሞ ልጅ ና ብላ እሺ አሁን ከነሱ ቤት ራሱ እስከ ሰው አፈኝ እንደዚህ ካልሆነ እኮ ማዘጋት አንችልም ከባድ አልሞት አልሁዋ በቃ ተቀላቀለና ና በቃ ተቀላቀለና ና በቃ ወደዚህ በልተን ማደራችን ለአደባባይ ተሳይልን እንግዲህ ይገለኛል አጠገቤ ከሆነ ስለዚህ ና ቢያንስ ብታጎርሰኝም ራሱ አንተ ትሻለኛል ና እንግዲህ ተመልካቾቻችን አዲስ ነገር ካለ ወደ በኋላ አካባቢ ቆይተን እናበራላችኋለን ስትመጣ እኔ ግን ከዚህ ጋር አልንቀሳቀስም መታችሁ ማግኘት የምትፈልጉም ከሆነ በውስጥ ደውሉልኝ አብራችሁ እንኳን ገብታችሁ ልታወሩኝ ከቻላችሁ ከቶያ ጋር ምንም እየተግባባን አይደለም ነው በምን መልኩ ማናገር እንዳለብኝና ካሜራውን አበራላችኋለሁ እሷ ምናልባት ድንገት እንኳን የምትወጣ ከሆነ ሰላም